አያዋጣም። ኢትዮጵያ አሁን በሽፍታ በክላሽ በምናምን አልፈናል። ከዛ 100 ዓመት ቢታገል ማንም ሰው በክላሽ አያሸንፈን። 100 ዓመት በዛም ወገን ይሁን በዚህ ወገን ኢትዮጵያን ቀንሳለሁ፣ ቆርሳለሁ፣ አስቆርሳለሁ የሚል ኃይል እሱ እየፈረሰ ይሄዳል እንጂ ኢትዮጵያ ምንም አትሆንም። ቤተክርስቲያን ተቃጥሏል። በጣም በርካታ ህዝብ ተፈናቅሏል። ከቀዩ በርካታ ወደ 200 ምናምን የሚጠጉ ሰዎች የት እንደገቡ አይታወቅም። እኛ ሀገር ላይ ደግሞ የብልጽግና ዘመን ትልቁ አዙሪት ነገሮችን ሸፍኖ ማለፍ፣ ፖለቲካሊም ከእምነትም ጋር የተፈጠሩት ነገር እየሸፈኑ ብቻ አለፉ። ሰዎች ይሞታሉ፣ ዝም በሉ። ይሄ ነገር ሄዶ የህዝቡን ስሜት በከፍተኛ ደረጃ ያስቆጣ ቀን መመለሻ ይከብደዋል መንግስት ራሱ። ስለዚህ እኔ አቶ ኃይሉም ትላንትና ይሄ ሸኔ ያሉትን ነገር አስተውል። ስንት ሸኔ ነው ያለው ኢትዮጵያ ውስጥ? ሸኔ የሚለው መንግስት ነው። ይሄ ኦሮሞ ሊበሬሽን አርሚ ወይም ኦነሰ የኦነግ ነፃነት ሰራዊት ራሱን ችሎ በነጃል መሮ የሚመራው የሚያደርገውና የሚናገረው ነው። መንሳማለን የሚሉትንም ነገር እናውቃለን። እነሱ ደግሞ አስተባብለዋል። ለምን እንደሚታገሉም ይነግሩናል። እነሱ ለህዝባችን ነፃነት ነው የምንታገለው ይለዋል። ሸኔም እነሱ ራሳቸውን ሸኔ አይሉ። ለምንድን ነው እሱ መንግስት ሸኔ ነው ይለናል? ማንን ነው? የትኛው ነው ሸኔ? ኦነሰ ከሆነ ኦነሰ ነው ብለው ይናገሩ። ከዛ ውጭ ግን ሸኔ ማን ነው? ሁለት የታጠቀ ኃይል ነው ወይ ኦሮሚያ ውስጥ የሚንቀሳቀሰው? ይሄንን እኮ እኛ አይደለንም የመንግስት ሴኩሪቲ የጸጥታው አካላት መስራት ያለባቸው። እኛ እኮ የምንገዛ ሰዎች አሜን ንጉስ ወይ ሺህ ዓመት ንገስ እያል የምንገዛ ሰዎች ለኛም እነሱ ናቸው ከማወቅ ያለባቸውና እኔ ደግሞ ኦሮሚያ ውስጥ ሲፈጠር ሁሉ ነገር ሸኔ አንዴ ምን አለ በሰላም ሰማት ሁሉም ሰው ስጋውን ሲያሸንፈው በኃጢአት ሲወርቅ በሰይጣን ያማል። አንድ ጊዜ ተፈርዶበታል ሰይጣን ብሎ ሁሌ እሱ ላይ ነው በቃ የወደቀ ዛፍ ምሳር ይበዛበታል ነው። በቃ ኦሮሚያ ውስጥ ንጉስ ሸኔ ነው፣ የሸኔ ታጣቂ ነው። የሉም አጥፍተናቸዋል፣ ድራሻቸው የለም እያሉን አይደለም ያሉት። ከየት ወጡ? ከአዲስ አበባ በቅርብ ርቀት ላይ። በጣም የሚያሳዝነው ደግሞ አርሲ ላይ እነ ክብርት ከንቲባ አዳነች አቤቤ፣ እነ ዶክተር አለሙ ስሜ፣ እነ አባዱላ ገመዳ፣ እነ ጁነዲን ሳዶ የሚሳሰሉ ጉምቱ ፖለቲከኞች ሌሎቹም ማለት ነው የወጡበት ኤሪያ ነው። እነ ጀዋር መሐመድ የሚወጡበት ኤሪያ ነው። እንዴት ግድ አይላቸውም? አብሯቸው እኮ የተማረ ነው ይሄን እኮ የሚገደለው። የቤተሰቦቻቸው የቅርብ ጎረቤት እኮ ነው የሚገደለው። ቅር አይላቸውም ወይ? አይሰማቸውም ወይ? ይሄ ልዩ ኃይል ከህገ መንግስት ውጪ ነው። ህገ መንግስቱ አገርን ድንበርን የሚጠብቀው መከላከያ ነው። የውስጥ ችግሮቻችንንና ህዝቡን የሚጠብቀው ደግሞ ፌደራል ፖሊስና የክልል ፖሊስና ሚሊሻ ነው። የተከዜ ዘብ ተከዜን ብቻ ነው መጠበቅ ያለበት። ኢትዮጵያውያን አይደሉም? ወልቃይት ብቻ ናቸው እነሱ ወይም አማራ ብቻ ናቸው? የኢትዮጵያ ዘብ ነው መሆን ያለባቸው። ስለዚህ ወደ መከላከያ ይጠቃለሉ። መከላከያው ለምንድን ነው መከላከያ ዘብ የማይቆመው ነገር? ለምንድን ነው በተፈጠሩ ችግሮች ሁሉ ለአንዳንድ የታጠቁ ኃይላት እያነሳን የምናካፍል? አገር ነው ምን መሰረተው? ግን አሁን እዛ የተከዜ ዘብና አሁን ኦሮሚያ ክልል ወይም አማራ ክልል ሌላ አካባቢዎች ጎንደር፣ ጎጃም፣ ሸዋ ካሉ ሚሊሻዎች ጋር ምን ልዩነት አለው? እዛ የወልቃይት ሚሊሻ ብለን ብንጠራቸው ምን ልዩነት አለው? ችግር አልነበረውም የተከዜ ዘብ ብለን ከምንለው። ስለዚህ የአማራ ፖሊስ ቅሬታ ከስያሜው አይደለም። የተከዜም ዘብ ለብቻ ለተከዜ የማታስቀምጠው ከዛ ኤሪያ ላይ ብቻ አይደለም። የአማራ ክልል ከሆነ የአማራ ክልል ፖሊሶች አሁን ይሄ የተፈጠረው የተከዜ ዘብ ከትግራይና ከአማራ ጋር ያለው የወልቃይት ኢንትረስት ስላልተቋጨ ነው። ከአንዱ ብሔረሰብ ወስደን ካልክ ያኛው ያኮርፈዋል። ይሄ ችግር ስላልተፈታ አሁን በአማራ ክልል እጅ ላይ ስላለች ወልቃይት ይሄን ችግር ለመፍታት አንድ የሆነ ካርድ መምዘዝ መቻል አለበት። ማን ይፈልጋል ጦርነት? ሁሉም መሳሪያቸውን አውርደው መጥተው በሰላም አብረን በአገራችን ላይ ማን ነው ጦርነት የሚናፍቀው? እኔ የምልህ የማን ልጅ ነው የሚማገደው? የኔ አበባካል ልጆች እኮ አይደሉ። የኔ ልጆች ጦርነቱ ላይ እንዲማገዱ ካልፈለግ የሌላው ድሃ ልጅ ነው የሚናገረው። በጣም የሌላው ልጅ አንተ ልጅ እንደሆነ ማሰብ መቻል አለበት። እና የራስን ልጆች ህይወት እንደምትወደው የሌላውን ልጆች ህይወት መውደድ መቻል አለበት። ማን ቅር ይለዋል ቢመጡ? ችግሩ እኮ እኛ ጠቅላይ ሚኒስትሩ በቀደም ብለዋል፣ ፋሽን ነው። ድሮ ወደ ጫካ መግባት ፋሽን ነበር፣ አሁን እየገቡ የመጡ ነው። ደስ ይለናል በዛ ደረጃ ከመጡ ነው ወይ? አሁን የምናያቸው እየወጡ ያሉት ሬሰንት መረጃዎች ይሄን የሚያሳዩ ናቸው ወይ? ትላንትና እና ከትላንት ላይ ደቡብ ጎንደር ላይ ያየነው ነገር ይሄን የሚያሳይ ነው ወይ?
አንተ ሰላም የሰፈነበት አየር ተንፈሰ መኖር ካልቻልክ ጥቂት ሰዎች መጥተዋልና እነሱን ተከትሎ ደግሞ የተወሰኑ ምን ያክል ሰው ነው ያለው? ምንድነው ያለው ፋንታው ሙሀቤ ቃል በቃል ያለው ቲቪ ላይ ቲቪ ወይም ፋና ላይ ፋኖ ጋር ከፍተኛ ሰራዊት ነው ያለው ብሎ ጎርጎርና ወደ ኋላ ተመልሰው አንድ ሚዲያም ላይ ነገር ተነስቶ ቃል በቃል ኮሎኔል ፋንታውን የተናገሩትን ነገር አስቀምጫለሁ። ይሄን ያክል ኃይል መኖሩን ካወቀ ኮሎኔል ፋንታውን እንዴት ይፈታ የሚለው ችግር ሊያስጨንቀው ይገባል እንጂ አሁን እኛ እንደምነው የሚለቃቀሙ ናቸው፣ ትንሽ ናቸው፣ ቀሩት ተበታትነዋል፣ እነሱን ማረም ነው ወይም መቃረም ነው የቀረን የሚለው አይደለም።